አሰላሙ አለይኩም ወረህመቱላሂ ወበረካቱ ውዶችዬ እንዴት ናችሁ? ያለው አልሐምዱሊላህ። ኢፍሮሃ ክፍል 9 ይዤ መጥቻለሁ። ላይክ፣ ሰብስክራይብ እንዲሁም ደግሞ አስተያየታችሁን በኮሜንት እያስቀመጣችሁ እንደምታበረታቱኝ አልጠራጠርም። ኢፍሮሃ ክፍል 9 በደም ተለውሼ ተኝቼ ሳለሁ ዛህራ ከተለከችበት መጣች። እኔ ስታይ ጩኸት፣ ለቅሶ ብቻ ሰፈሩን በጠበጠችው። ሰው ጎረቤት ተሰብስቦ መጣ። ወደ ሆስፒታል ተወሰድኩ። ሕክምና ከጨረስኩ በኋላ ማን ይሄን እንደፈጸመብኝ ጠየቁኝ። ማን ልበላቸው? የገዛ አጎቴ የአባቴ ወንድም እንዲህ አደረገኝ ብላቸው? ግራ ገባኝ። አሚር ግን ጥያቄው ሊያቆም አልቻለም። የመጨረሻ ቀን በጣም ከመናደዱ የተነሳ ጮህብኝ። በቃ ነገርኩት። አጎቴ እንደሆነ ሲያውቅ በጣም ጠላው። ፊቱ ደም መሰለ። ይሄ ከንቱ ደደም 2 ሴት ልጆች ወልዶ እንዴት አንቺ ላይ ይህንን ይፈጽማል? እንዴት? ተረጋጋ። በቃ አሚር፣ አላህ በእኔ ላይ ተቆጥቶ ቢሆን ነው መከራ የበዛብኝ። እምባዬ ለጉድ ይፈሳል። ዛህራ እቅፏ ውስጥ አስገባችኝ። የቻልኩትን ያክል አልቅሼ ሲደክመኝ ተኛው። አጎቴ የዛን ቀን አልጋው ላይ ትቶኝ እንደወጣ አልተመለሰም። ይመጣል ብለን ብንጠብቅም አልመጣም። እኔም የሰቀቀን ህይወቴን አንድ ብዬ ጀመርኩ። በወጣ በገባ ቁጥር በቀደም የተደፈረችው ልጅ እያሉ ያወሩብኛል። ዱንያ ብትመረኝም ለአድናን ስል መኖር ስላለብኝ እየኖርኩ ነው። ይህ ከሆነ ከ3 ወራት በኋላ አንድ ሰኞ ቀን ትምህርት ቤት ሂጄ ስመለስ የሆኑ 4 በጣም የሚያስፈሩ ግብዳ ሰዎች በረንዳ ቁጭ ብለው ጠበቁኝ። ልክ ስገባ ዛህራ አድናንን ይዛ ቆመች ነው። አድናን እኔን ሳይ ወደ እኔ ለመምጣት እጁን ዘረጋ። እሱን የወሰድኩት ዛህራን ማን ናቸው? ምን ፈልገው ነው? እኔ እንጃ ይክሩ፣ ቤቱን ነገ ጠዋት መልቀቅ አለባችሁ ነው የሚሉት አለችኝ። ምን ማለት ነው? በራሴ ቤት? ጥያቄ ነበረ። እኔ ምን አውቃለሁ፣ ተሽጧል ብለውኛል። ማን ነው የሸጠው? ቆይ እስኪ ላናግራቸው። ወደ ሰዎቹ ተጠግቼ ሰላም፣ እንዴት ነሽ ወይዘሪት ኢክራም? አልሐምዱሊላህ አለሁ። በሰላም ነው የፈለጋችሁኝ? እንዴት ነው ምናምን? አይ በሰላም ነው። ቤቱን ነገ እንድትለቁልን ፈልገን ነው። ማለት ቤቱ የራሴ ነው። የምለቀው ለማን ነው? ይቅርታ፣ በቀደም ነው የቤቱን ካርታ የተቀበልኩት። ገዝቼዋለሁ። ምን ማለት ነው? ማን ነው የሸጠው? ጥያቄ ነበር። የሸጠው አቶ ክሮቤል ነው። ፊርማ ይሄው። ድንግጥ አልኩ። እንዴት ሊሆን ይችላል? ስልኬን አወጣሁ። ዛህራን ጠርቼ ልጄንና ቦርሳውን ይዞ እንድትገባ ነገርኳት። እሷን ይዛ ወደ ውስጥ ገባች። ለአጎቴ ደወልኩለት። ስልኩን አንስቶ ፍቅር፣ ምንድን ነው? በሰላም ነው የፈለግሽኝ? አለ። አጎቴ ምንድን ነው ያደረግከው? ቆይ እኛ የት እንግባ? ምን ነው ግን እናት አባት ብናጣ እንዲህ የምትበድለን? ደግሞ ከመቼ ጀምሮ ነው የቤቱ ስም ወደ አንተ የዞረው? ጥያቄ ነበር። ሀሀሀሀ ከፈለጋችሁ ገደል ግቡ፣ እኔ ምን አገባኝ? አባትሽ ከመሞቱ በፊት ልበልሽ? ሀሀሀሀ በድጋሚ ሳቀ። በጣም ከፋኝ። ስልኩ ዘግቼ ሰዎቹን መለመን ጀመርኩ። ቢያንስ 3 ቀን ስጡኝ ብዬ ተማጸንኩ። እነሱም አልጨከኑም። ከ3 ቀን አልፎ 1 ሳምንት ሰጡኝ። ከሳምንት በኋላ አሚር ወደ ራሱ ቤተሰቦች ወሰደኝ። ከዛ መኖር ጀመርን። በቃ እናቱ እንደ እናቴ አባቱም እንደ አባቴ ሆኑልኝ። በዛ መሀል ስሜ ተቀየረ። ከኢክራም ወደ ሐናን። እህቶቹ በጣም ይወዱኛል። አድናን ቤተሰቡን ሙሉ ይቀርባል። አይፈራም፣ እንደ ልቡ ይጫወታል። ቤተሰቦቹን ዲን ላይ ጠንካራን ስለሆኑ አድናን በቁርአን አፉን ፈታ። ሁሉም እንዳለ ሆኖ አሚር የአጎቱ ልጅ ተዋወቅኩ። በጣም ቆንጆና የባለ ሀብት ልጅ ነው። ግን ምን ያደርጋል፣ የልብ ታማሚ ነው። ገንዘብ አፍያን አይገዛም አይደል? ፈውዛን ይባላል። ፈውዛን
ፈውዛን ጋር በጣም እንግባባለን። ደስ የሚል ጸባይ አለው። የሚስብ ቁመና፣ ሉጫ ፀጉር፣ የቀይ ዳማ አፈር ያለች ሳቀች። ፈርሃን ቀድሞ በሐዘን የጠቆረ ፊቱን በሳቅ አበራው እና በቃ በጣም ተግባባን። ሲደብረኝ እነሱ ቤት ሄዳለሁ፣ እሱም ሲደብረው ይመጣል። የሆነ ታውቃለህ፣ እሱን ሳየው ደስታ፣ ፈገግታ፣ ሳቅ ብቻ ነው። ይህ ነው የማይባል ስሜት ውስጥ ያለ። አንድ ቀን ትምህርት ቤት እረፍት ወጥተን ቁጭ እያልን ነበረ። በመሀል ፈውዛን ጠራኝ። ሀኑ የሚነግርሽ ነገር ነበረኝ። ተናገራ። ምንድን ነው እንዲህ ምስኪን መስል? ምን መሰለሽ ሀኑ፣ እኔ ማለት ለሰዎች ቦታ ማልሰጥ፣ በተለይ ለሴቶች፣ ብዙ ሴቶች አፍቅረው ፍቅራቸውን ገደብ ሲያልፍ ነግረውኛል። እኔ ግን ፍቅረኛ እያሉ መጃጃል አልፈልግም። በጣም የምጠላው እና ሀኑ ላንቺ የተለየ ስሜት አለኝ። ታውቂያለሽ፣ አንቺን ሳይሽ ምንም ነገር እረሳለሁ። ስትስቂ ማየት ለእኔ ትልቅ ደስታ ነው። ስጨነቅ፣ ሲከፋኝ አንቺን ማየት ነው የምፈልገው። ማታ ሲደርስ ፈራለሁ፣ ምክንያቱም ለሞት ይመስለኛል። አጠገቤ ብትሆኝ ብዬ እመኛለሁ። ሲያመኝ አንቺን ማየት ፈልጋለሁ። ሀኑ፣ ለፍላጎት ወይ ለስጋዬ ሳይሆን ለሩሄ ታስፈልግኛለሽ። ከልቤ አፈቅርሻለሁ። እያለቀሰ ነበር። ቀና ብዬ አየሁት። አይኑ ደግሞ ፊቱ፣ ፉም አንገቱ ላይ ያሉት ደም ስሮች ጨረሮቹ ምልክት ይመስላሉ። ምንም ልለው አልቻልኩም። ሀኑ ባክሽን የሆነ ነገር በይኝ። እኔ እኮ አድናን እስኪያድግ መጠበቅ እችላለሁ፣ ግን እስከዛ የሌላ ብትሆኝስ? ባጣሽስ? ያላንቺ አልችልም። እባክሽን ቢያንስ ኒካህ አስረን ከዛ በኋላ ሰርጉ መዘግየት ይችላል። ሀኑ አንድ ነገር በኛ። በአላህ ዝምታሽ ያስደብረኝ ነው። ዝም ብዬ አይኑን ለደቂቃዎች ካየሁ በኋላ ላስብበት። ፈውዛን፣ እኔ ከዚህ በፊት የፍቅር ህይወት የለኝም። ማለቴ ወንድን በፍቅር ቀርቤ አላውቅም። ሀናን፣ እኔ እኮ ፍቅረኛ ሁኒ አላልኩሽም። የወደፊት ሀላሌ ሁኒልኝ። አሁን እኮ የኔ መሆንሽን ለማረጋገጥ ብቻ ኒካህ እናርግ ነው ምልሽ። እሺ በቃ ለጁን ብቻ ኒካህ እናርግ ነው ምልሽ። ልደውልና ከሱ ጋር አውርቼ እነግርሃለሁ። እና ጁን ካልፈቀደ አይሆንም እያልሽኝ ነው? አዎ፣ አልችልም። እዚች ዱንያ ላይ ያለኝ የራሴ የምለው ሰው እሱ ነው። እሺ በቃ አሰላሙ አሌይኩም፣ ደህና ዋይልኝ። ወደየት ነው? ወደ ቤት። ራሴን እያመመኝ ነው፣ እረፍት ላርግ። ኡፍ፣ እሺ በቃ አላህ አፊያ ያርግህ። ወአሌይኩም ሰላም፣ ደህና ዋልልኝ። በቃ የዛን ቀን ከሄደ በኋላ ሳይመለስ ሳምንት አለፈው። ወላሂ ነው ምልህ፣ ያለሱ ክላስ አስጠላኝ። ትምህርት ቤቱ ሁሉ ደበረኝ። በቃ ጁን ጋር አውርቼ ሰሞኑን መጥቶ ሁሉንም ነገር እንደሚያስተካከል ነገረኝ። እሁድ ቀን ከአሚር ጋር አብረን ወደ ፈውዛን ቤት ሄድን። የቤታቸው ከዳም በሩን ከፍታ አስገባችን። የፈውዛን እናት በጣም ስለሚወዱኝ ልክ ስገባ ጉንጨን ስመው ተቀበሉኝ። ውስጥ ከገባን በኋላ ፈውዛን በጣም ከስቶ ነበረ። አሚር ሰላም ካለው በኋላ ምን ሆነህ ነው እንዲህ ከሳኸው? አንተ ብሎ ጠየቀው። አረ ምንም ትንሽ ያሞኝ ነው ከማለቱ እናትየው ቀጠል አድርገው፣ ምን ባክህ ከትላንት ወዲያ ነው የነቃው። ሳምንቱ ሙሉ ራሱን አያውቅም። ራስን አታጨናንቅ ብለን ብንመክረውም አይሰማም። ደግሞ በቀድሞ ምን ነክቶት እንዳለቀሰ አላውቅም። ብቻ ህመሙ ተነስቶበት ነው። አልሐምዱሊላህ ዛሬ ትላንት ደህና ነው አሉ። ደንገጥ አልኩ። በድንጋጤ ሙሉ አካሌ የጠቆረ ይመስለኛል። ብቻ ምንም ልል አልቻልኩም። ይሄንን አይኔን እንባ ሞላው። እነሱ ፊት ላለማልቀስ እንዳለለብኝ ስለገባኝ ተነሳሁ። ወዴት ነው ልጄ አሉኝ እናቱ። እንዴት ወደ ውጭ ወጥቼ ልምጣ?
ብዬ ነው። ተጫወቱ እሺ የኔ ልጅ ውጪ። ወጥቼ የቻልኩትን ያህል አለቀስኩ። ለካ ፍቅር ሲይዝ እንዲህ ያደርጋል። እምባዬን በእስክርቤ እየጠረኩ ሌላ ትኩስ እንባ ከዓይኔ ይወርዳል። በመሃል አንድ ድምፅ አስደነገጠኝ። እማ ምን ሆነች ነው? በአላህ አታልቅሺ፣ ሲገባሽ አልችልም። ፈውዛን ነበር። ፈውዛን፣ በእኔ ምክንያት እንዲህ መሆንህን አላወቅኩም ነበር። ወላይ ደግሞ እክስሃለሁ። ሰሞኑን ጆን ይመጣል። ኒካህ ይደረጋል። እስካሁን በእኔ ምክንያት ስላሳለፍከው ስቃይ ሁሉ አውፍ በላይ። ወላሂ ሀኑ የምርሽን ነው? በአላህ ወይስ ተስፋ ልስጠው ብለሽ እየዋሸሽ ነው? ወላሂ የምሬን ነው። ጁን መቶ ጁምአ ቀን ኒካህ አሰርን። ፈውዛን ሀላል የሆነ የፍቅር ጀማሪው ሀላል ሲሆን በጣም ደስ ይላል። በቃ ትምህርት ቤት፣ ሰፈር፣ ሁሉ ቦታ አብረን ነን። የእነሱ ቤት እሄዳለሁ፣ የእኛ ቤት ይመጣል። በዛ ላይ ሩቅያ የምትባል እህቱ በጣም ስለምወዳት በእሷ ስበብ እያረኩ እሱን አየዋለሁ። ያው ሀላል አይደል? ፈርሃን ሳቀባት።